የአባቶቻችን አምላክ ለባህሪ እግዚአብሔር እስከ ሰዓት ድረስ በቸርነትና በምሕረት የጠበቀን ስሙ ይክበር ይመስገን። አለታችን እናታችን ድንግል ማርያም ስሙ ይክበር ይመስገን። ቅዱሳን አባቶቻችን ክብር ምስጋና ይድረሳቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የእግዚአብሔር ወዳጆች የድንግል ማርያም አስራት ልጆች ሁላችሁም የድምጽ የምሰማችሁ እንኳን ለበዓለ ሆሳዕና እንዲሁም የመድኃኔዓለም ኢየሱስ ክርስቶስን ሕማማት የምናስብበት ሰሞን ለዚህ ለክብርና ለበረከት ጊዜ እንኳን አደረሳችሁ። ስለ ሰሙነ ሕማማት እንማማራለን። ሰሙነ ሕማማት ማለት የሕማማት ሰሞን ወይም የሕማማት ሳምንት ማለት ነው። በዚህ በሰሙነ ሕማማት የኢየሱስ ክርስቶስን መከራ መስቀል የምናስብበት እንዲሁም ደግሞ ዘመነ ኦሪትን ያ 5500 ዘመን የፍዳ ዘመን የመርገም ዘመን የሰው ልጆች ነፃነታቸውን ያጡበትን ዘመን የምናስብበት ዘመን ነው። ሕማማት ማለት ምን ማለት ነው ብለን ስናይ ሕማማት ማለት በሁለት አይነት ትርጓሜ እናያለን። ነብዩ እግዚአብሔር ኢሳይያስ በምዕራፍ 53 ላይ እንዲህ ያለ ይናገራል። መሳደው የነወጾረ ሕማመነ ደዌያችንን ተቀበለ ሕማማችንን ተሸከመ፣ እኛ ግን እንደታመመ እንደተገረፈም ቆጠርን ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለበደላችንም ደቀቀ፣ የድነታችንን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን፣ በእርሱ ቁስል እኛ ተፈወስን ብሎ የተናገረው ቃል ይፈጸም ዘንድ መድኃኔዓለም ክርስቶስ ሰው ሆኖ ሥጋን ለብሶ በዚህ ምድር ላይ ተመላልሶ የሰው ልጆችን ለማዳን የተቀበለው መከራ እናስብበት ነው። ሕማማት ስንል ሁለት አይነት ትርጉሞች አሉት። የመጀመሪያው አንደኛው ትርጓሜ ሕማም ማለት ለአንድ ሲሆን ሕማማት ሲል ለብዙ ማለት ነው። ሐመ ታመመ ከሚለው የግዕዝ ቃል የወጣ ሲሆን ሕማም ማለት በሽተኛ፣ የተለያዩ ሕማማት ማለት ደግሞ የተለያዩ በሽታዎች ማለት ነው። ስለዚህ ሕማማት ማለት ልዩ ልዩ በሽታዎች የሚገልጽ በሽታዎችን የሚገልጽ የሕመምን የሚገልጽ ነው አንደኛው ትርጓሜ። ሁለተኛው ግን ሐመ መከራ ተቀበለ የሚለው ነው። ሐመ ብሎ መከራ ተቀበለ መከራን፣ መገረፍን፣ መሰደብን፣ መጨነቅን ብዙ መከራዎችን መቀበል የሚያሳይ ነው። እዚህ ላይ እኛ በዚህ ሳምንት ሕማማት የክርስቶስን ሕማማት መስቀል ስናስብ ሕማማት ሲባል የክርስቶስ መከራ መቀበል መናገራችን ነው እንጂ ከበሽታ ጋር የሚያያዝ አይደለም። ሕማም ማለት ሕማማት መስቀል ወይም የሰሙነ ሕማማት ስንል የክርስቶስን መከራ የምናስብበት ማለት በሁለተኛው ትርጓሜ ነው የምናየው። የሰው ልጆች 5500 ዘመን ነፃነታቸውን አጥተው በመከራ ውስጥ ወድቀው በግብርናተ ዲያብሎስ ተቀጥቅጠው የኖሩበት ዘመን የምታሰብበት ነው። ይቺ 5 ቀን ከሰኞ እስከ ዓርብ ያለችው 5 ቀን 5500 ዘመንን የምናስብባት ቀን ናት። ከእሑድ ከ6 ሰዓት ጀምሮ እኩለ ቀን አለ፣ ከዚያ 5 ቀን አለ። ስለዚህ ከእሑድ ከ6 ሰዓት በኋላ ያለው የቀን ግማሽና 5 ቀን 5005 ቀን ተኩል የሚለውን ይሄ 5500 ዘመን የመከራ የመርገም የፍዳ ዘመን መሆኑን እናስባለን። ታመመ ብለን ስንናገር በደንብ ልናየው የሚገባ ቅዱሳን አባቶቻችን በሰፊው አስተምረውናል፣ ነግረውናል። ኢየሱስ ክርስቶስ ታመመ ብለን ስንናገር በሥጋ ነው። መለኮት በሥጋ መከራ ተቀበለ፣ መለኮት በሥጋ ተገረፈ፣ መለኮት በሥጋ ተንገላታ፣ መለኮት በሥጋ ሞተ። ቅዱስ ጴጥሮስ እንደነገረን ሞተ በሥጋ ዋየ በመንፈስ በሥጋ ሞተ በመንፈስ ግን ሕያው ነው። በሥጋ ሞተ የተባለ መለኮት ነው፣ በመንፈስ ሕያው ነው የተባለው ደግሞ ሥጋ ነው። ስለዚህ ይህንን በማዘከር ነው ሐመ ከመ ሕሙማነ ያድኅን ወተወልደ ሕማም በፈቃዱ ሕሙማንን ያድን ዘንድ በፈቃዱ ለማን ተላልፎ ተሰጠ። አምላካችን ኢየሱስ ክርስቶስ ታመመ ስንል በሥጋ ነው፣ ተገረፈ ስንል በሥጋ ነው። ግን ይህንን መከራ ሲቀበል ግን ተገዶ ሳይሆን ወዶ ነው፣ ተገዶ አይደለም። አምላካችን በፈቃዱ ነው ራሱን ለሕማም ለመከራ አሳልፎ የሰጠው። ስለዚህ ሕማማት የምናስብበት የክርስቶስ መከራ መስቀል የምናስብበት ሳምንት ነው። እንግዲህ በዚህ ላይ ምን እንማራለን ስንል ክርስቶስ አምላካችን ድል አድራጊ አምላክ ነው ብለን ድል ማድረጉን እንናገራለን። ጠላታችን ዲያብሎስ 5500 ዘመን በሰው ልጆች ሰልጥኖ የነበረው የሰው ልጆችን ሥጋቸውን በመቃብር ነፍሳቸውን በሲኦል ተቆራይቶ ሲኖር የነበረው ዲያብሎስ በአምላካችን የማዳን ሥራ ድል የተደረገበት ድል የተደረገበት የሰው ልጆች ነፃነት የታወጀበት ዘመን ነው። በዓለማችን በሰውኛ አስተሳሰብ ማሸነፍ ወይም ድል አድራጊነት ሲባል ገሎ ቀምቶ አስሮ ገርፎ ድል አደረገ ይባላል። የኢየሱስ ክርስቶስ ድል አድራጊነት ግን ከዚህ በተቃራኒ ነው፣ በሚገርም ሁኔታ ማለት ነው። ኢየሱስ ክርስቶስ ድል ያደረገው ተገርፎ፣ አሁን ገርፎ ሳይሆን ተገርፎ፣ ገሎ ሳይሆን ሞቶ
በሰው ላይ መከራ ድርሶ መከራ ተቀብሎ ነው አምላካችን ኢየሱስ ክርስቶስ እኛን ድል ያጎናጸፈን በሚገርም ሁኔታ ማለት ነው። ስለዚህ ኢየሱስ ክርስቶስ አንዳንድ ጊዜኛ በትዕግስት ኢየሱስ ክርስቶስ ተሸንፎ ማሸነፍን አሳይቶናል። እሱ በትዕግስት ነው ያሸነፈው። መከራን ግርፋትን በመታገስ መታሰርን በመታገስ የሾህ አክሊልን በመታገስ ሆምጣጤ ሲጠጣ በመታገስ በአጠቃላይ ባይሁድ እጅ ባይሁድ ፊት ባይሁድ ጨካኝ አሰራር ጨካኝ ግብራቸው የተቀበለው መከራ በሙሉ በትዕግስት አምላካችን በመቀበል ድል አድርጎ ድል እንድናደርግ አዞናል። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ እንዲህ ያለ ይነግረናል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን እንዳሸነፍኩት እናንተም ዓለምን ታሸንፉታላችሁ። እኔ ዓለምን እንዳሸነፍኩት እናንተም ዓለምን ታሸንፉታላችሁ። አምላካችን ኢየሱስ ክርስቶስ በትዕግስት ነው ዓለምን ያሸነፈው። ፈጣሪ ብርቱ በደካማ እጅ ሲያዝ ብርቱ በደካማ ሲደበደብ ብርቱ የፍጥረታት ባለቤት በፍጡር እጅ ሲያዝ የሚገርም ሁኔታ ነው። አቅማት አይደለም። ነገር ግን በትዕግስት መከራ ከተቀበለ በሱማ ለኛ ተፈወስነ ኢሳይያስ በሱ ቁስል ሲባል ቁስል ኢየሱስ ክርስቶስ አካል ቁስል የለም። ቁስል የሚለው መከራውን ነው። ሕማም የሚለው መከራውን ነው። በሱ መከራ እኛ መፈወሳችን በሱ ቁስል እኛ መዳናችን ሲነግረን ነው። ስለዚህ ኢየሱስ ክርስቶስ አይዟችሁ መከራውን እኔ ዓለምን ድል አድርጌዋለሁና እናንተም እኔን አብነት አድርጋችሁ እኔን አያድርጋችሁ ስሜን ጠርታችሁ በስሜ ፍትወታትን እኩያትን አጣውን ዲያብሎስ ከሰራዊቱ ድረስ ድል ታደርጋላችሁ ብሎ ኢየሱስ ክርስቶስ አስተምሮናል። ስለዚህ እኛ ፍትሐውራራችን የነፍሳችን አዳኝ የሆነው ክርስቶስን በማየት ክርስቶስን በመከተል ዓለምን ድል እንደምናደርግ አምላካችን ኢየሱስ ክርስቶስ ነግሮናል። ስለዚህ ሁላችንም የእግዚአብሔር ልጆች አባታችን እግዚአብሔርን እያሰብን ስሙን እየጠራን ሕግጋቱን ትእዛዛቱን እየጠበቅ ዓለምን አሸንፈን ለክብር ወራሾች ለስሙ ቀዳሾች ልንሆን ይገባል። የአባቶቻችን አምላክ እግዚአብሔር ዓለምን ድል የምናደርግበትን ፍትወታትን እኩያትን አጣውን ዲያብሎስን እስከ ሰራዊቱ ድረስ ድል የምናደርግበትን ኃይልና ብርታት ማስተዋል ጸጋ እንዲሰጠን አምላካችን ኢየሱስ ክርስቶስ ይፍቀድልን። ሌላው በዚህ ሳምንት እንግዲህ በሕማማት ሳምንት የማናደርጋቸው ነገሮች አሉ። የኢየሱስ ክርስቶስ ሕማማትን ስናስብ የኢየሱስ ክርስቶስን መከራውን እያሰብን ቤተክርስቲያናችን በዚህ ሳምንት መንበር ሁሉ ታቦት ሁሉ ጥቁር ይለብሳል። ካህናቱ ጥቁር ለብሰው ያገለግላሉ። ምክንያቱም ጥቁር የሐዘን መግለጫ ጥቁር ልብስ የሐዘን መግለጫ ስለሆነ ማዘናችን መግለጻችን ነው። በአጠቃላይ በዚህ ሳምንት ክርስቲያኖች ከምንም በላይ የአምላካቸውን ፍቅር ይገልጣሉ። በመጾም አብዝቶ በመጸለይ አብዝቶ በመጾም በመስገድ በአጠቃላይ በቤተክርስቲያን የሚከናወነውን ሥርዓተ አምልኮ እየተከታተሉ ሥርዓተ አምልኮ እየፈጸሙ ሁሉም ክርስቲያኖች አገልጋዮቹም ካህናት መምህራኑ ቀሳውስቱ ዲያቆናቱ ምእመኑ ሁሉም የአምላካቸውን ፍቅር ይገልጻሉ። ምክንያቱም ለኔ ስትል ሞትክልኝ፣ ለኔ ስትል መከራ ተቀበልክልኝ፣ ለኔ ስትል ተገረፍክልኝ፣ ለኔ ስትል ወደክ፣ ለኔ ስትል መስቀል ተንገላታ፣ ለኔ ስትል እጆቹ ተቸነከሩ፣ ለኔ ስትል ደም ፈሰሰ እያሰብን መከራውን እያሰብን እናለቅሳለን። ለዚህ ነው ቅዱስ ዮሐንስ በቅዳሴው ላይ በከወ ወላሂ ታፈቅሩዎ የምትወዱት አምላካችን ሰውን አዳነን ብላችሁ የምትወዱት አልቅሱለት እንዳለን እኛም የምንወደው አምላካችን ኢየሱስ ክርስቶስን መከራውን እያሰብን እያለቀስ እየሰገድን ሕማማትን እናሳልፋለን። በዚህ ሳምንት ሕማማትን በስግደት በጸሎት በምስጋና የክርስቶስ መከራውን እያሰብን ስናሳልፍ በረከተ ሥጋ በረከተ ነፍስ የምናገኝበት ሳምንት ነው። ወደር የሌለውን የክርስቶስን መከራ የምናስብበት የእግዚአብሔር ልጆች የክርስቶስን መከራ ይህን ያህል ብለን ልንቆጥረው አንችልም። ግምት የማይሰጠው ከአእምሮ በላይ ነው። በዚህ ሳምንት የክብር ልብስ አይለበስም፣ ጌጣጌጥ አይደረግም፣ ወንድና ሴት ግንኙነት በጭራሽ ፈጽሞ አይደረግም፣ የተከለከለ ነው። የጌጥ ልብሶችን አንለብስም። በእጃችን በጆሮአችን በአንገታችን ለጌጥ የምንጠቀማቸው ነገሮች አንጠቀምም። ምክንያቱም ሐዘንተኛ ሰው ስለማያጌጥ ሐዘንተኛ ሰው የጌጥ ልብስ ስለማይለብስ። ሕማማት በዚህ ሳምንት የሚከለከሉ ነገሮች አሉ። ምንድነው የሚከለከሉ ነገሮች? ቤተክርስቲያናችን በሥርዓተ አምልኮ የክርስቶስ ሕማማተ መስቀል ስታስብ የማታደርጋቸው ነገሮች አሉ። የሚከለከሉ ነገሮች አንደኛ መስቀል መሳለም አይቻልም። መስቀል የማንሳለምበት ምክንያት መስቀል ኢየሱስ ክርስቶስ እስከሚሰቀልበት ድረስ እንደ ዘመነ ኦሪት ሕግ ወንጀለኛ በደለኛ ኃጢአተኛ የሚቀጣበት የመርገም ምልክት ነው የነበረው።
የመርገም ምልክት ነው የነበረው። ስለዚህ ኢየሱስ ክርስቶስ ከተሰቀለበት በኋላ መስቀል እኛ ክርስቲያኖች መስቀል ክብራችን ነው፣ ድል የተጎናጸፍንበት ነው፣ ጠላታችን ዲያብሎስ ድል የተነሳበት ነው። ኢየሱስ ክርስቶስ ክብር ሥጋውንና ክብር ደሙን መስዋዕት አድርጎ ለልሁ ሰዋይ ወለልሁ ተሰዋይ ወለልሁ ተወካፌ መስዋዕት ራሱ ሊቀ ካህኑ ነው፣ ራሱ መስዋዕቱ ነው፣ ራሱ ተቀባይ ሆኖ ቤዛነት የከፈለበት የክርስቶስ ሥጋና ደም የተሰዋበት መስዋዕት ስለሆነ እኛ መስቀልን እንባረክበታለን፣ እንሳለማለን፣ ባንገታችን እናስረዋለን። በዚህ ሳምንት ግን መስቀል አይሳለምም። ምክንያቱም ያን የዘመነ ኦሪትን ስለምናስብ በዚህ 5500 ዘመን በዘመነ ኦሪት መስቀል የለም፣ ድነት አልተፈጸመም። ስለዚህ መስቀል ከዛ በፊት የእርግማን ምሳሌ የወንጀሎችን መቅጫ እንጂ የበረከት ስላልሆነ መስቀል አንሳለም። በሁለተኛ የምናየው በሕማማት መሳሳም አይፈቀድም። ሰላምታ መባባል በጉንጮች መሳሳም በእጅ ሰላምታ አይፈቀድም። ምክንያቱም ይሄ ሰላምታ የተከለከለበት እንደሚታወቀው ለክብር የተጠራው ይሁዳ ከ12 ሐዋርያት አንዱ ሆኖ ኢየሱስ ክርስቶስን ሊያገለግል የክርስቶስ እንደራሴ ሊሆን የክርስቶስን የምስራች ወንጌል ለዓለም ለሰው ልጆች ሊሰብክ የተጠራው ይሁዳ ፍቅር ነው በልቡ አድሮበት ኢየሱስ ክርስቶስን በ30 ብር ከአይሁዳውያን ጋር ተስማምቶ 30 ብር ተቀብሎ እኔ የምስመው ነውና እሱን ያዙት ብሎ ኢየሱስ ክርስቶስን በሽንገላ መጥቶ ሰላም ለከ ብሎ የሳመበትና ለነሱ አሳልፎ የሰጠበት ምልክት ስለሆነ በሽንገላ ስሞ ሰላምታ ሰጥቶ አሳልፎ የሰጠበት ስለሆነ እኛ ይሁዳ አምላካችን አሳልፎ ሰጠ በማለት የምን ሳምንት ሳንሳሳም እናሳልፈዋለን። ይሁዳ ያደረገው ለማሰብ ነው። በአጠቃላይ ግን በዘመናችን ሁሉ ግን ይሁዳዊ ግብር ሊኖርና ይገባል። ይሁዳ በልቦናው ተንኮልን ይዞ በልቦናው ገንዘብ ተቀብሎ ፈጣሪውን በሽንገላ ነበር የሳመው። የእግዚአብሔር ልጆች ዛሬም ፍቅራችን ጋንገት በላይ ከሆነ ሽንገላ የተሞላበት ከሆነ ይሁዳዊ ግብር ነውና ይሁዳዊ ግብር በሁላችን ልቦና ሊኖር አይገባም። ፍቅራችን የእውነት መሳሳማችን የእውነት መነጋገራችን የእውነት ሊሆን ይገባል። በዚህ ሳምንት ብቻ ያን እናስባለን። በመላ ዘመናችን ግን ሽንገላ የሆነ መሳሳም ሽንገላ የሆነ ፍቅር ካንገት በላይ የሆነ ፍቅር ሊኖር አይገባም። በሶስተኛ ደረጃ ጸሎተ ፍታት የለም። ጸሎተ ፍታት የሌለው የ5500 ዘመንን የምናስብበት ስለሆነ ጸሎተ ፍታት አይፈታም። በዕለተ እሑድ በሆሳዕና ማለት ነው ሁሉም ሕዝበ ክርስቲያን በቤተ ክርስቲያን ተሰብስቦ አባቶቻችን ካህናት በሙሉ ለሁሉም ሥርዓተ ጸሎት ያደርሳሉ፣ ሥርዓተ ፍታት ያደርሳሉ። ምክንያቱም በዚህ ሳምንት አምላካችን እግዚአብሔር ጥሪ የሚያደርግላት ነፍስ ብትኖር ሳትፈታ እንዳትሄድ ሥርዓተ ፍታቱ ጸሎተ ፍታቱ እሑድ ስለሚከናወን በዚህ ሳምንት ጸሎተ ፍታት አይፈታም የዘመነ ኦሪትን ስለምናስብ። በአራተኛ ደረጃ የመልክ ጸሎት አይጸለይም። የመልክ ጸሎት የማይጸለይበት ምክንያት የኢየሱስ ክርስቶስ የአምላካችንን የድንግል ማርያምን የሌሎችን ቅዱሳን ሁሉ ስናይ ከራስ ጸጉራቸው እስከ እግር ጥፍራቸው ድረስ ያለውን ክብራቸውን፣ ውበታቸውን፣ ሞገሳቸውን በአጠቃላይ ንጽህናቸውን፣ ቅድስናቸውን የምናመሰግንበት የምንገልጽበት ነው መልክ ማለት። በዚህ ሳምንት ግን ኢየሱስ ክርስቶስ ውበት የለውም፣ ደምግባት የለውም። ኢሳይያስ እንደነገረን መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደምግባት የለውም። የኢየሱስ ክርስቶስ ይሴሚላዊ ነው በጓለማያው ውበቱ ደምግባቱ ከሰው ልጆች ሁሉ ይበልጣል ብሎ ነብዩ እግዚአብሔር ዳዊት የተናገረለት የውበት ሁሉ ባለቤት እኛን የሰው ልጆችን ውብ አድርጎ የፈጠረን ጌታ በዚህ በዕለተ ዓርብ ግን ውበቱ ጠፍቷል። ያ ውበቱ ሰዎች ለማየት የምናጠቁት ውበት በግርፋት የፋክል በመድፋት በደም የታለለ በደም የተነከረ ፊት ነው ያለው፣ ውበት የለውም። ስለዚህ ይህን በማሰብ መልክ አይደገምም። በአምስተኛ ደረጃ ሥርዓተ ጥምቀት የለም። ሥርዓተ ጥምቀት የለም። ሥርዓተ ጥምቀት ማለት ቤተክርስቲያናችን በጥምቀት ከሥላሴ የምንወለድበት ነው። ኢየሱስ ክርስቶስ ለኒቆዲሞስ እንዳስተማረው ዘይተወልደ ዳግም ኢይርያ ለመንግሥተ እግዚአብሔር፣ ሁለተኛ ዳግመኛ ያልተወለደ የእግዚአብሔር መንግሥት ሊያይ አይችልም፣ ሁለተኛ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ በተናገረው አምላካዊ ቃል መሰረት ቤተክርስቲያናችን የአምላኳን ቃል ተግባራዊ ታደርጋለች። በሥጋ ከእናት አባታችን በሥጋ እንደተወለድ በጥምቀት ደግሞ በረቂቅ ልደት ከሥላሴ እንወለዳለን። ምክንያቱም 5500 ዘመን የሐዘን ዘመን ነበር። አዳም ትእዛዙን ረስቶ ከእግዚአብሔር ተለይቶ ዕፀ በለስን በልቶ በወደቀበት ጊዜ ልጅነቱ ተነጥቋል። ከልጅነት ተራቅቷል፣ ከጸጋ ተራቅቷል። ይሄ 5500 ዘመን ደግሞ የሰው ልጆች ጸጋቸውን ተነጥቀው ልጅነታቸውን አጥተው የዲያብሎስ ባሪያዎች የነበሩበት ዘመን ስለሆነ ልጅነት በ5500 ዘመን ስለሌለ ይህ ሳምንት በልጅነት የሚገኝበት ጥምቀት አይሰጥም። ሌላው ጸሎተ ቅዳሴ የለም።
በሕማማት በስድስተኛ ደረጃ የምናየው ጸሎተ ቅዳሴ የለም። አሁን ኦሪትን ስናስብ በኦሪት ደግሞ የሚፈተተው የክርስቶስ ሥጋ አይደለም፣ የሚሰዋው መስዋዕተ ኦሪት ነው የነበረው። ስለዚህ ኢየሱስ ክርስቶስ ገና ስላልሞተ የክርስቶስ ሥጋ መስዋዕት ሆኖ ክርስቶስ ስላልቀረበ ቅዳሴ አንቀድስም፣ መስዋዕት አንሰዋም። ነገር ግን በዕለተ ሐሙስ ቅዳሴ ይቀደሳል። በዕለተ ሐሙስ ቅዳሴ የሚቀደሰው ኢየሱስ ክርስቶስ ስርዓተ ቁርባን ወይም የአዲስ ኪዳንን ስርዓተ ቁርባን የጀመረበት የመሰረተበት ስለሆነ ኢየሱስ ክርስቶስ ነገ በመስቀል ላይ የሚቆረሰው ሥጋዬ በመስቀል ላይ የሚፈሰው ደሜ ይሄ ነው ብሎ ለሐዋርያት የሰጠበት ቀን ስለሆነ ያንን ለማዘከር በዕለተ ሐሙስ ቅዳሴ ይቀደሳል እንጂ ከዛ ውጭ ግን ቅዳሴ አይቀደስም። ምክንያቱም ክርስቶስ ስላልሞተ የክርስቶስ ሥጋ የክርስቶስ ደም በኦሪት ስላልተሰዋ በኦሪት ደግሞ የሚሰዋው የበግ የላም መስዋዕት ስለነበር በመንፈቀ ኦሪትን ስለምናስብ መስዋዕት ቅዳሴ ቀድሰን መስዋዕት አንሰዋም። በሰባተኛ ደረጃ ኑዛዜ ወይም ቡራኬ የለም። ካህናቱ እንደድሮ መስቀል አሳልሙም ቡራኬ አይሰጡም። እግዚአብሔር ይፍታ የሚል ኑዛዜ የለም። ሕማማት ማማተብ አይከለከልም። ማማተብ አይከለከልም። የምንበላውንም የምንጠጣውንም አማትበን ባርከን እንበላለን እንጠጣለን። ምክንያቱም ጠላት ዲያብሎስን ድል የምናደርግበት የድል ምልክታችን የድል አርማችን ስለሆነ እኛ ሕማማተ መስቀል የዘመነ ኦሪትን ብናስብ የማይተኛ ጠላታችን ስላለ በሱ ድል እንዳንነሳ ትምህርተ መስቀል ማማተባችን የምንበላው የምንጠጣውን ባርከን መብላታችን መጠጣታችን አይከለከልም።